ስለዚህ ያም ደግሞ አልበቃ ብሎ ደግሞ ጭራሽ ቤቴ ውስጥ ኮንዶም አገኛለሁ ሌላ ነገር አገኛለሁ ስለዚህ እኔ የሚፈልገው ከዚህ በኋላ ፍቺ ነው በቃ በብዙ ነገር እኔ ጭራሽ ፍቺ ሲጀመር እናንተ ናችሁ ትዳር የምትበጠብጡት ምንም እነሱ አይደለም ራስነ አልመራውን ትዳር ማለት ነው ባክሽ እነዚህ ተረጋጋና ተቀመጥ ተመልካዮቻችን እንደምን ቆያችሁ እንግዲህ እናንተን ይጠቅማሉ ያስተምራሉ ብለን እናስበውን ታሪኮች በድጋሚ ወደ እናንተ ይዘን መጥተናል አሁን የምንገኘው አንድ ባለ ታሪካችን ቤት ነው እስከ ፕሮግራማችን ፍጻሜ አሁንም አብራችሁን ቆዩ ወደ ታሪካችን እሺ በመጀመሪያ እኛን አምነሽን ስለጠራሽን እጅግ አድርገን እናመሰግናለን እሺ እኔም አመሰግናለሁ አክብራችሁ ስለመጣችሁ እሺ እስኪ ወደ መጣንበት ጉዳይ ከመግባታችን በፊት ራስሽን አስተዋውቂኝ ስለ ራስሽ አንዳንድ ነገሮች ንገሪን በቃ የተወለዱ ሁኔታሽን ምናምን በመጨረሻም አሁን ያለሽበትን ሁኔታ ጠቅለል አድርገሽ ንገሪን ለኛም ለተመልካችም ግልጽ እንዲሆን እሺ አመሰግናለሁ ስሜ ሄለን ይባላል እሺ የተወለድኩት እዚህ አዲስ አበባ ሳሪስ አካባቢ ነው የተማርኩትም እዚህ አዲስ አበባ ነው እስከ 10 ምናምን ተምሬ 10ኛ ክፍል ላይ የማትሪክ ውጤት አልመጣልኝም ነበር ወደ ኮሌጅ ቀን እየሰራው ማታ ነበር ኮሌጅ የምማረው ቤተሰብም እየረዳው ማለት ነው ታናሽ እህት አለኝ እሷንም እያገዝኳት ተማሪ ነበረች ከቤተሰቦቼ በተጨማሪም ደግሞ እኔ ደግፋት ነበር እየሰራው ማለት ነው እና በዛው ሁኔታ ተምሬ ትምህርቴን ኮሌጅ ትምህርቴን አጠናቅቄ ተመርቄ ሙሉ ለሙሉ ስራ ውስጥ ገባሁኝ አሁን ኦሬዲ ከጨረስኩኝ አንድ 6 አመት ምናምን ይሆነኛል ኮሌጅ ትምህርት ቤት ከጨረስኩ ማለት ነው እና አሁን ላይ በዛው ማለት ሙሉ ስራ በሚሰራበት ከኮሌጅ ተምሬ በተመረኩበት የሙያ ዘርፍ ላይ ነው ማለት አካውንቲንግ ነው ተምሬ የተመረኩት አሁን ላይ ያው ከቤተሰብ ወጥቻለሁ ያው እንደምታዩ የራሴ ህይወት ላይ ነው ያለሁት በጣም ደስ ይላል እስኪ ምን ያክል ጊዜ ሆነሽ ተመረቀሽ ከወጣሽ ከስራ በኋላስ ምን ያክል ጊዜ ብቻሽን አሳለፍሽ አሁንስ ምን ላይ ነው ያለሽው እሺ ከተማርኩኝ አንድ ነገር 5 አመት ተምሬ ከተመረኩኝ 5 አመት 6 አመት ያው አሁን 6 አመት እና አካባቢ ነው ከዛም በኋላ ተምሬ ከተመረኩኝ በኋላ ቀጥታ ከቤተሰቡ ቤት ነው የወጣሁት ማለት ራሴን ችዬ መኖር ነው የጀመርኩት ተመረቀሽ እንደወጣሽ ማለት ነው ወዲያው ስራው ቶሎ ስላገኘሁኝ ተምሬ ወጥቼ ከቤተሰብ ማለት ለቤተሰብ እንትን እያደረኩኝ የደገፍኩኝ ግን ለብቻዬ ነበር መኖር ለተወሰነ ጊዜ ማለት ነው ከዛም በኋላ ነው ማለት ያው ፍቅረኛ መያዝ ምናምን ትዳር ምናምን ሲመጣ ያው አሁን ላይ ባለ ትዳር ነኝ በጣም ደስ ይላል እሺ ይሄን ቤት የኔ ነው ከባለቤቴ ጋር አብረን የምንኖረው ይሄን ቤት አብራችሁ ያፈራችሁት ቤት ነው ወይስ በግልሽ ያሽው ነው ወይስ የሱ ነው ያው መጀመሪያ አካባቢ ያው እንደነገርኩኝ ብቻዬን ነበር የምኖረው እሱም ደግሞ እንደዛው ብቻውን ነበር የሚኖረው ከዛም በኋላ እንደዚህ ሀሳብ ሲመጣ ወደ ትዳር እንትን ሀሳብ ሲመጣ እኔ የተከራየሁትን ቤት ትቼ እዚህ ገባሁ ማለት ነው እሱ ጋር በጣም ደስ ይላል ስለዚህ ይሄ እሱ ቤት ነው ያው አብራችሁ በቃ ባለ ትዳር ሆናችሁ ድረስ የጋራ ቤታችሁ ነው በጣም ደስ ይላል እስኪ ወደ በፊት ጊዜ ልመልስሽና ከእጮኛሽ ጋር የተገናኛችሁ እንዴት ነበር ግንኙነታችሁ የትዳር ቆይታችሁስ እንዴት ነበር የተገናኘነው ያው እኔ የስራ እንትን ላይ ያለው ነው ስራ በመሰራ ሰዓት ማለት ነው ከትምህርት ክላስ ምናምን ጨርሼ ስራ በመሰራበት አጋጣሚ ነው የተዋወቅነው እኔም ሰራበት መስሪያ ቤት አሁን ላይ ተቀይሯል ግን በፊትኛ ጋር ነበር የሚሰራው እና እዛ ነው የተዋወቅነው ማለት ነው እና እዛ ተዋወቀን ያው በየቀኑ ያው ስራ ቦታ እንገናኛለን ምናምን አንዳንዴ ምሳ እየወጣን ምናምን እንበላለን በዛ ያው ግንኙነታችን በደንብ እንትን አለ በጣም ደስ ይላል ምን ያክል ጊዜ ቆያችሁ በፍቅር በትዳር በፍቅር ብዙም አልቆየንም ማለት ቢያንስ 1 አመት ምናምን በትዳር ግን 4 አመት አለፈ 4 አመት ማለት ስለዚህ አንድ ላይ 5 አመት ነው ወይስ ለብቻ 5 አመት አንድ ላይ በጣም ደስ ይላል እስኪ እንዴት ነበር ትዳር ውስጥ የገባችሁ ሰሞን የነበሩት ጊዜያቶች ትዳር ውስጥ በጣም ደስ ይል ነበር ማለት እኔ ያው ከዛም በፊት የሆነ
እንደዚህ እንትን ቢገባውበት ዲቴል የገባውበት የፍቅር ግንኙነት የለኝም ማለት ነው። እና ያው የኔ ያው ከዛም በፊት የነበረኝ ትኩረቴ ቤተሰብ ጋር ምናምን ስለነበረ ከዛም በኋላ አዲስ ነው የሆነብኝ እኔ እንደዚህ እንትን ስል እና በጣም ከምታስበው በላይ ጥሩ ሰው ነው ምናምን ነገር ለኔ በጣም ይንከባከበኛል። እንደዛ ባይሆንስ ጀምሮ ወደ ትዳርም እንትን አንልም ነበረ። ገባ አይደል? ያው ሴት ልጅ ስትሆን እንትን አድርጎ ትሪት አድርጎ የሚይዛትን ሰው ነው እንትን የምትለው ለትዳር የምትመርጠው ማለት ነው። እና እሱም ይሰራል ከምን በላይ አቅም አለው የማስተዳደር አቅም አልነበረው በዛም ሰዓትም እና ከምታስበው በላይ ጥሩ ሰው ነው። በጣም ያስብልኛል። አሁን አያስብልኝም ምናምን እያልኩ ሳይሆን ሞር ደግሞ በፊት በጣም ነበረ። በጣም ጥሩ ሰው ነው። ለዛ ነው ወደ ትዳር እንትን ያልኩት ማለት ነው። ያው በቂ የምንለውን መረጃ ነግረሽናል። ስላንቺም ስለ ባለቤትሽም ስለነበራችሁ ጊዜ አሁን ስላላችሁበትም ነገር ነግረሽናል። እስኪ አሁን ደግሞ ወደ መጣንበት ጉዳይ እንግባና ምንድነው እኛ እንድጠሪ ያደረገሽ ነገር ለኛ እንድታመለክች ያደረገሽ ነገር ምንድነው? እሺ ያው እንደነገርኩህ ከዚህ በፊት እንደዚህ አይነት ነገር አልነበረም ማለት የተጋባን ሰሞኑን ከዛሬ 2 አመት ምናምን በፊትም እንደዚህ አይነት ነገር አልነበረም። አሁን ላይ ግን ከጊዜ ወዲህ አሁን ቢያንስ 6 ወር 7 ወር ይሆናል ከዛ ወዲህ ሌላ ባህሪ ስላመጣብኝ ነው። እና ከእናንተ በፊት በጣም ብዙ ነገር ሞክሬያለሁ ማለት ሽማግሌ በጓደኞቹ በቤተሰቦቹ በብዙ ነገር ሞክሬያለሁ እና በዛ ስላቃተኝ ነው ወደ እናንተ የመጣሁት። ማለት በጣም ጸባዩ ተቀያየረብኝ። ከበፊቱ ማለት ነው ፍጹም በቃ ሌላ ሰው ሆነ። አንድ ትዳር ያለው ሰው ወይም ደግሞ አንድ አባወራ ላይ ያደርገው እንትን የማይለውን ነገር ማድረግ ጀመረ ማለት ነው። ምን መሰለ እሱ ለምሳሌ አምሽቶ መምጣት አለ ማደር አምሽቶ ከመምጣት ውጪ ደግሞ ማደርም አለው ማለት ነው። ውጪ ያድራል። እና ምንድነው ብዬ ስጠይቀው ደግሞ ምክንያቱም አይነግረኝም። ዝም ብሎ ወጥቶ ነው የሚያድረው። የጸባይ መቀያየር በቃ እኔ መጠጋት ራሱ አይፈልግም። ከኔ ጋር ማውራት እንደበፊቱ ከኔ ጋር ጊዜ ማሳለፍ ምናምን አይፈልግም። በቃ በጣም ተቀያየረብኝ። እንደገና ደግሞ ሌላ ነገርም ደግሞ ያለው እሱ ጋር ማለት ነው። እና እንደዚህ አይነት ነገር ሳይ ከዚህ በፊት በሽማግሌ ምናምን ሰብስቤ ምናምን ስጠይቀው ሌላ ሰው ነው የሚሆነው ደግሞ እዛ ላይ ማለት ነው። ማለት ምን በቃ ፍቅር እንደሆነ እንደ ቤተሰቡ ፍቅር እንደሆነ ነው የሚያስመስለው ማለት ነው። ምንም ተፈጠረ በቃ ምንም አልተፈጠረም ምናምን ብሎ ሰው በቃ ቶሎ መሸኘት ነው የሚፈልገው ማለት ነው። ሰውም ደግሞ እሱ ፊት እንደዛ ሲለኝ ምንም በቃ እኔ ነኝ እንደውም እንደምንሆና ነው ምናምን ስኪል ድረስ ነው የሚያሳጣኝ ሰው ፊት ማለት ነው። ከዛ ግን መልሶ ማታ ላይ በቃ ሰክሮ ይመጣል። ሱስ ምናምን ለጀምሯል ምናምን ነገር እና ምንድነው የሆነው? እኔ ግራ ገባኝ በጣም ማለት ብቻዬን መፍታት ስላልቻልኩኝ ነው እናንተን የጠራኋችሁ። በእሱም በመታወሪበት ሰዓት እንደዚህ በግልጽ እንዲህ ብሎ የነገረሽ ምንም ነገር የለም? የለም ምንም ነገር አይነግረኝም። በቃ ማውራቱን ላይ ፈልግም ማለት እኔ እንደውም አንዳንዴ በቃ እስቲ አልጨቃጨቀው በቃ ይሄን ነገር ይርሳውና አልጨቃጨቀው እስቲ ምናምን ብዬ እንደ አዲስ በአዲስ መንፈስ ምናምን ጠዋት እንኳን አድሮ እንኳን መጥቶ ተበሳጭቼ ምናምን ተናግሬ ወዲያው መጥቼ ቁርስ ምናምን ሳቀርብለት ትቶት ነው የሚለው አይንተን አይልም ማለት ነው። በቃ ከኔ ጋር መሆን አይፈልግም። በቃ አስጠላውት ላይኑን ያስጠላውት ማለት ነው። ቤት ውስጥ ለባያይ ደስ ይላልና ምንድነው ማለት ምንድነው የነካው? ሰው በጤንነቱ እንደዚህ እንደማይሆን አውቃለሁ እና ምን እንደነካው በቃ ባቅ ደስ ይለኛል በእናንተ በኩል። ምን ያክል ጊዜ ሆነዋል እንደዚህ መሆን ከጀመረ? 7 ወር 8 ወር እንደዛ ነገር 8 ወር ቢያንስ 1 አመት ብለህ ያዘው። በቃ ከ1 አመት ወዲህ ልክ አይደለም። እንደዚህ 1 አመት 8 ወር ምናምን ሙሉ እንደዚህ ነው ባህሪው ነው። አንቺ ጋር ማውራት አይፈልግም፣ ያመሻል፣ ሱስ ጀምሯል ነው የምትይኝ። ያኔ አብራችሁ በምትሰሩበት ሰዓት ስራ መስሪያ ቦታችሁ ወደ ሌላ ቦታ ተቀይሯል ብለሽኝ ነበር ቀደም። አሁን ላይ ወደ ሌላ ቦታ ተቀይሯል ብለሽኝ ነበርና ያኔ በምትሰሩበት ሰዓት እንደዚህ አይነት ባህሪ ነበረው? አልነበረውም ማለት ከ1 አመት በፊት እኮ ምልህ እኮ ለዛ ነው። ከዛም በፊት እንኳን በፊት ሳንጋባ ምናምን ነው እኮ አብረን መስራት የጀመርነው። ግን እንኳን ከዛም በፊት ትዳር ከያዘን በኋላ እንደዚህ አይነት ባህሪ የለውም እሱ። ገባህ? ከዛም በኋላ አሁን ላይ ነው በቃ ከ1 አመት በፊት አሁን እኮ ቢያንስ እንደነገርኩ 4 አመት ምናምን ነው ትዳር ራሱ ከያዝን ማለት ነው። ከ2 አመት ከ3 አመት በፊት እንደዚህ አይነት ነገር የለውም ነበር እሱ። አሁን ነው እንደዚህ አይነት ባህሪ ያመጣው። ማነው ቤት ውስጥ ሰፊውን ጊዜ የሚያሳልፈው ከሁለታችሁ ማለት? እኔ ማለት ያው ሴት ነኝ ምናምን ሰርቼም ቶሎ ወደ ቤቴ የምገባው እንደገና እራት ለማዘጋጀት ምናምን ነገር
በብዛትም ደግሞ እኔ በጊዜ ነው የምወጣው ማለት ነው። እሱ ግን በጊዜ ቢወጣም በጊዜ አይገባም ቤቱ። አምሽቶ 3-4 ሰዓት ይገባል። እሱም እዚህ ነው የሚተኛው። እኔ እዛ አልጋ ላይ እተኛለሁ፣ እሱ እዚህ ነው የሚተኛው። አልጋ ላይ ይታችኋል ማለት እሱ ነው በቃ ይገባል፣ ሰክሮ ምናምን ጠጥቶ ይገባል፣ እዚህ ጋር ነው የሚተኛው። ጠዋትም ሳላየው ተነስቶ የሚወጣው ምናምን ነገር ማለት ነው። ስለዚህ ምንድነው የነካው? ምን ይመስልሻል እንደዚህ የሚያደርገው ነገር? አንቺ ምን የምትጠረጥሪው የምትገምቺው ነገር የለም? እኔ እንጃ፣ እኔ ማጠርጠር አልፈልግም እሱን በሌላ ነገር። ገባህ? ግን ያው እንደነገርኩ የሆነ ጊዜ ቤት ስመጣ እንደዚህ ኮንዶም ምናምን አገኘሁኝ ማለት ነው። ከዛ ምንድነው በቃ ግራ ገባኝ እና በጣም ተናድጄ ምናምን በቃ ሁሌ በጣም ተበሳጭቼ ነበር እንትን ያልኩት ማለት ነው። ግን ፈራው ማለት እሱም እንደዚህ አይነት ነገር መጠርጠር አልፈልግም። አልጠየቅሽም ያንን ነገር አገኘው ብለሽ? አልነገርኩትም፣ ግን አግኝቻለሁ ምናምን ነገር ሌላ ነገርም በቃ እንደዚህ አይነት ነገር እንዳለ እንትን የሚል ሌላ ነገርም አይቻለሁ ማለት ነው። ግን እንደዚህ እንደውም በቃ እንደዚህ ያገኘው ጊዜ ወዲያው ነው ቤተሰቦችን የጠራዋቸው ማለት ነው። ለሱ አልነገርኩትም፣ ወደ ቤተሰቦች ጠራሽ እንደዚህ ነው ምሰል እሱ በቃ እንዴት ተጠራጥኛለሽ ሊናች ባለና ምስተርለ እንደኛ ምናምን ብሎ በቃ ሸፋፈነው ምናምን ነገር እነሱ ፊትም እኔን እንትን ሲል በቃ እሺ ምናምን ነገር ብዬ ተውኩት ማለት ነው። እሺ እንግዲህ እስኪ ያለውን ነገር ነግረሽናል። እሱን ደግሞ ጠርተን ማዋራት አለብን ማለት እንደ ሚዲያ ካለም እንደ ኢቲክሱም አንቺን ብቻ ሰምተን በአንድ ወገን ብቻ ሰምተን ልንፈርደው የምንችለው ነገር ስለሌለ ባለቤትሽ ይምጣና ያለውን ነገር እሱም ባለበት አንቺን ባለሽበት እኛም ባለንበት ችግሩ እዚህ የሚፈታ ከሆነ እናማክረው። እሺ አይሻልም? እንደዛ እናደርግ። አሁን እስኪ ደውይለትና ወደዚህ እንዲመጣ ለማድረግ ሞክሪ። ያለውን ነገር አብረን እናያለን። እሺ ተመልካዮቻችን እንግዲህ የወይዘሮ ሄለን ባለቤት እየተደወለለት ነው፣ ይመጣል። ያለውን ነገር እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እሺ ተመልካዮቻችን እንግዲህ የወይዘሮ ሄለን ባለቤት ተደውሎላታል፣ እየመጣ ነው። ኦልሬዲ እንደደረሰ ነግሮናል። እንግዲህ ይገባል። ያለውን ነገር እስከ መጨረሻው ድረስ አብራችሁን ቆዩ። እሺ ተገኝቷል መሰለኝ። አብራችሁን ቆዩ። ሰላም ነው? እስኪ አባ ምንድነው እሱ? ግባ ቁጭ በልና ና ተቀመጥ። ምንድነው ፈልጋለሁ ብለሻል? ጠራሽ? ና ተቀመጥባት። ምንድነው አይደል? ካሜራ ምንድነው? ግባ። ይቅርታ ቁጭ በል እንጂ ተረጋጋ። ተቀመጥ። አይደለም ምን እየተፈጠረ ነው? ንገረኝ እስኪ። ፈልጋለሁ ቶሎ ና ብለሻል? ጠራሽ እኮ ምንድነው ታዲያ? የምን ካሜራ ነው እዛ? ይቅርታ አባ ካሜራውን ታጠፈዋለህ? ምንድነው ካሜራው ይጠፋል እኮ። እኛን አናግረንና ማን እንደሆነም ማወቅ የምትችለው ስንነጋገር ቤቴ ውስጥ መጣችሁ አይደል እኮ። ለምንድን ነው ካሜራው ታዲያ ያለ ፍቃድ እኮ እየተቀረጸ ያለው? ወንድም አንዴ እኛን ትሰማናለህ? እኛን ካልሰማህን ነገሩ ግልጽ ሊሆንልህ አይችልም። ስለዚህ እንነጋገር መጀመሪያ። ምንድነው የምሰማው? እኛን ባለቤት ነች እዚህ የጠራችን፣ የሚዲያ አካሎች ነን። በመሀላችሁ ትንሽ አለመግባባት እንደተፈጠረ ነግራን ነው እንደ ሽምግልና እኮ። ታዲያ የኛ ለመግባባት ውስጥ የኛ ትዳር ውስጥ ሚዲያ ምን ይሰራል? ምንድን ነው እነሱ ጋር ያስደውልሽ? መጀመሪያ ስማችሁ አዳምጣቸው እኮ። አይደለም ሲጀመር እኔና አንቺ መካከል አለመግባባት አለ። አዳምጣቸው መጀመሪያ። ምንም እኮ አላለም እሱ ሰላማዊ ሰው ነው። አይ እየሰማሁት እኮ ነው አይደለ? ትዳራችሁ ውስጥ ችግር አለ። የቤታችሁን ገመና ለመረመር ነው የመጣሁት። እንደዛ ነው አይደለ? እንደዛ አይደለም። እስከሚገባኝ እንደዛ ነው። ትዳራችሁን ለመጠበቅ እስከሆነ ድረስ ምንም ነገር ሊያስጨንቅ አይገባም። የእናንተ ትዳር ብቻ ነው እዚህ ጋር ሊያስጨንቅ የሚገባው። ደስተኛ ምንሆን እኛ ደስተኛ ማንሆን ትዳራችን አደባባይ ወጥቶ እንዲታይ አልፈልግም። ገብቷል አይደለ? ለዛ ነው ካሜራም እንዲጠፋ እየጠየቅኩ ያለሁት። ችግር የለውም እሱ ይጠፋልሃል። ግን መጀመሪያ እኛም እንጠይቀህን ጥያቄዎች ፍቃዴማ ያው አስገብተሽ እኮ አይደለም እየጠበቅሽኝ ያለሽ አይደለም። እኔና አንተ ውስጥ ያለው አለመግባባት ምንድነው? እኔና አንቺ ውስጥ ቆይ መቼ ነው አለመግባባት ያለው እኮ? ነገር አዲስ ነው። ስንት ሽማግሌ ሰብስንት እኮ ሽማግሌ ሌላ ሚዲያ ሌላ። ሲጀመር በፊትም ምንም ሳይፈጠር በቃ እንዴ ዝም ብለሽ ሰው የምታስቸግሪው ነገር አለ አንቺ። ይቅርታ የኔ አባት እሷ ዝም ብላ ነው። እሺ እኛ መካከል ምንም ችግር የለም። እና እባካችሁ መውጣት እንወጣለን። ግን መጀመሪያ እንጠይቅ የምፈልጋቸው ጥያቄዎች አሉ ከባለቤት ጋር ሆነን እሱን ጥያቄ መልስልን እንድትነጋገሩ ካደረግን በኋላ ችግሩ ከሚፈታ ከሆነ እንወጣለን
እኮ ችግርም ካለ አልከው አይደለ? መጀመሪያ ሲጀመር ችግር የለም። ችግርም ቢኖር እንኳን ይሄ የኛ ጉዳይ ነው አይደለ? በትዳራችን መካከል የተፈጠረ ነገር ነው። ሰውኛ ሶስተኛ ወገን መጥቶ ትዳራችን ገመናችን አደባባይ ላይ እናስጠው ነው እያልሽኝ ያለሽ አይደለም? እናንተ ካልተግባባ እነሱ የኛ ችግር ሊፈቱልን ይችላሉ። ለምንድን ነው እኛ ማንግባባው? እነሱ ብዙ ሰው ሲጀመር ምንድነው የተፈጠረው? ምን የተፈጠረ ችግር አለ ማላችሁ? አያዳምጥኩ እኮ አይደለም። ዝም ተረጋ ብለህ አዳምጥ መጀመሪያ። እንዴት ነው መረጋጋው በዚህ ሁኔታ? ያለበት ነገር ይገባኛል። ሶስተኛ ወገን ማስገባት አልፈለክም ይሆናል ይገባኛል። ግን ሁለታችሁ መነጋገር እንዳልቻላችሁ ባለቤት ነች እዚህ ጠርታ የነገረችን። ስለዚህ እኛ ባለንበት እስኪ ነገሩን ለመፍታት ሞክሩ። አንቺም ውስጥሽ ያለውን ነገር ተናገሪ፣ የሚሰማሽን ተናገሪ። ባህሪው እንደተቀየረብሽም ንገሪው። ባህሪው ተቀይሮብኛል እያለች ነበር። ምን ሆኜ ነው? መች ነው የተቀየርኩት? እኔ ከጊዜ ወዲህ እንኳን ተኮልክ አይደለም አይደል እንዴ? መስሎሽ ነው? በቃ እንደዛ ስለመሰለሽ አንቺ ስታይ ስለመሰለሽ። እሺ አንቺ ችግርሽ ምንድነው? ምን እንደሆነ ታውቂያለሽ? ሰው ፊትማ እንዲሆን እኮ ነው አይደለም? እንደዚህ ሰብስበሽ ምናምን እኛ ምንም የምናወራው ነገር የለም። የምትናገሪው ነገር ካለ ለኔ ነው አይደል የምትናገሪው? ለካሜራ ወር ደግሞ ለሱ አይደል? እሱ አይደለም ትዳርሽ የሚሆንልሽ። የምናወራው ነገር ስለሌለ ነው እኮ የምናወራው። መጀመሪያ አዳምጠኛ። ታዲያ የኔ መሽችን ታልከኝ እኔ ሳትረዳ ነው እንዴ አንተ የምናወራው ነገር የለም የምትለኝ? እኔ የማወራው ነገር አለ። በቃ እሺ ተናገሪ። ምንድነው? ይኸውልህ እኔ ቅድም እንደነገርኩ ነው አይደለ? ማለት እንደዚህ ነው። ሁሌ በቃ መግባባት አንችልም እኔ እና እሱ። ያንተ ከጊዜ ወዲያ ያመጣው ባህሪ ምንድነው? ማለት እንደዚህ አልነበርክ በፊት። ምን ሆንኩኝ? እስኪ አሁን ምን ነው የተለወጠብሽ? አምሽተህ መምጣት ጀምረሃል። እና ስራ ስላለኝ ነው። ስራ አይደለም አመሸው። ስራው መጠጣት ነው። መጠጣት እኮ ነው የምትመጣው። በቃ ከጓደኞቼ ጋር ከስራ በኋላ አንድ ሁለት እንላለን። ይሄ ነው የተፈጠረው። ምንም ሌላ አዲስ ነገር የለውም። ታድሮሽ ነገርስ ምንድነው? ያው ፊልድ ስወጣ ወር ደግሞ ጓደኞቼ ጋር ሲመሽ ምናምን አድራለሁ። እናንተ ስራ ፊልድ ያለው በቃ ምንድነው? ሁሌ አንድ አይነት ነገር እኮ አይደለም የምንሰራው አይደል? የግድ እያንዳንዱ ማለት ትሰሚኛለሽ፣ እያንዳንዱ የሚፈጠረውን ነገር እንደ ህፃን ልጅ ለአንቺ ማስረዳት እንደዚህ ሆነ እያልኩ አንቺ እኮ ትልቅ ሰው ነሽ አይደለም? ትልቅ ሰዎች ነን አይደለ? ስለዚህ በቃ ትዳር ማለት ትዳር ይዘህ አንተ መጫወቻ ነው ትዳር። ምንም መጫወቻ አይደለም። ታድራለህ መምጣት እንደዚህ ስራ ካለኝ ቆይ ለመኖር እኮ መስራት አለብኝ አይደለ? እንደዚህ የምንኖረው እኮ ስለምሰራ ነው አይደለ? እሺ እስከዛሬ ድረስ ያልተናገርኩትን ነገር ልናገር። ከዚህ በፊት ልናገር ብዬ ሽማግሌዎች ሰብስቤ አንተ ነህ ሸፋፍኔ ላካቸው አይደለ? ምንድነው እኮ ተናገሪ እንዴ። እኔ እዚህ ቤት ስንቴ ነው ኮንዳም ያገኘሁት ማለት ምንም አትተባተባው። የምን ኮንዶም ነው? ቆይ ያ ነገርም አግኝቻለሁ አይደል እንዴ? ስንት ነገር አግኝቻለሁ። እኔ እኮ ቤቴን ትቼው እንደሄድኩት አይደለም ትቼው ተመልሼ ስመጣ ትቼው ማገኘው አይደለ? ግን ያን ለጥርጣሬ ነገር አሁንም ትቼው ነው አንተን ላናግር ብዬ ቁጭ ያልኩት። አላገኘሁም፣ አግኝቻለሁ። ለቤተሰብ አሳይቻለሁ ያን ነገር ገባ አይደለ? ግን ታጋሽ ሚስት ስለሆንኩኝ ነው እስካሁን ታግሼ ቁጭ ያልኩት ማለት ነው። እኔ ስለምትይው ምንም የማውቀው ነገር ምን ማለት ነው? ምንም አታውቂም። ቤተሰብን ጠይቃቸው። እኔ ያገኘሁት ቀን ላንተ አይደለም የተናገርኩት። ላንተ ብናገር ያው ካንተ ጋር ጭቅጭቅ ነው እንዲታ ግን አንተ እኔ መጠርጠር ስለማልፈልግ ነው ለቤተሰብ ጠርቼ የተናገርኩት። እኔ ምንም የማውቀው ነገር የለም ስለምትይው ነገር። ስለምን ኮንዶም እንደምታወሪ ምንም አላውቅም። ቤታችሁ እስከ ሁለታችሁ ውጪ የሚኖር ሰው አለ? የለም። ባለ ትዳር ሆነ ደግሞ ልትጠቀም አትችልም። ገባ አይደለ? እኔ ስወጣ ግን የማደርገው ነገር አለ ማለት ነው። በቃ እኔ አሁን ጥርጣሬ ውስጥ የገባሁት ያን ነገር ነው ማለት ነው። ስመጣ አንዳንዴ እንደዚህ ወጥቼ ስመጣ ራሱ የሶፋ በቃ ብርቅስቅስ ብሎ ምናምን ነው የማገኘው ማለት አስተካክዬው እንደሄድኩት አላገኘውም ማለት ነው። አንቺ እሷ በምትወጣበት ሰዓት ቤት ውስጥ ጊዜ ታሳልፋለህ? ምናልባት አንዳንዴ ስራ ከሌለኝ አዎ ቤት ውስጥ ልሆን ይችላል። መቼ ነው አንተ እና ቤት ውስጥ ችግሩ እኮ አይደለም። አንቺ ውጪ ስወጣ ውጪ አመሸትኛለሽ፣ ቤት ስሆን ደግሞ ቤት ውስጥ ዋልክ እንትን ትይኛለሽ። ቆይ እኔ ምን እንደሆነልሽ ነው የምትፈልጊው? አይደለም አንቺ ችግርሽ ቆይ በትዳራችን እንዲፈርስ ነው የምትፈልጊው? የጎረቤት መጣ እኔ ምን አውቃለሁ? እኔ ምንም የማውቀው ነገር የለም እኮ። የማታውቀው እንዴ? ምንድነው የማታውቀው? ካንተ ውጪ ማንን ነው የምጠይቀው እኔ? እኔም አንቺን መጠየቅ አለብኝ ማለት ነው። እኔም አንቺን መጠየቅ ማለት ነው። እኔ አብሬ ቁጭ ብዬ ጊዜ እንዳሳልፍልህ እኮ አትፈልግም አንተ አይደል? ስለሚደክመኝ ነው። ስንት ጊዜ ነው አንተ እዚህ ጋር መተኛ ከጀመርክ? ስንት ጊዜ ነው? ይሄ ጥርጣሬ ስለከተኛ እኮ አምሽቼ ስለምመጣ ነው እኮ። እሺ ከተገባ ስንት አመታችን ነው? 4 አመታችን አልፎ ወደ 5ኛችን ሄድን ነው አይደለ? ግን ልጅ ከኔ እንኳን ልጅ መውለድ አልፈልግም። ያም ቢያን ራስ ታግሼ ነው የምኖረው። እኔ እኮ እድሜ ይሄዳል አይደል? ሴት ልጅ እኮ ነኝ። ግን ከኔ ለምዶ ልጅ መውለድ የማፈልገው
በቃ ፈጣሪ አልፈቀደ አይደለም እኔ ህይወት ብዬ ነው ፈጣሪ አይደለም አልጋ ላይ ይተ በምንም አይነት መልኩ ልጅ ነው አልችልም ግን አንተ ልጅ መውለድ ስለማፈልግ ነው ከኔ አልጋ ራሱ የለየው ስለዚህ ያም ደግሞ አልበቃ ቢሆንም ጭራሽ ቤቴ ውስጥ ኮንዶም አገኛለሁ ሌላ ነገር አገኛለሁ ስለዚህ እኔ የሚፈልገው ከዚህ በኋላ ፍቺ ነው በቃ በብዙ ነገር እኔ ጭራሽ ፍቺ ሲጀመር እናንተ ናችሁ ትዳር የምትበጠብጡት ምንም እነሱ አይደለም ራስነ ራስ ያልመራውን ትዳር ማለት ባክሽ እነዚህ ተረጋጋና ተቀመጥ ውጡልኝ እንድትወጡልኝ ነው ፈልገው ሲጀመር ትዳር ልትበጠብጡ ነው የመጣችሁ ጭራሽ ፍቺ ያለችኝ እኮ ተረጋጋና ቁጭ በል ውጡልኝ እኛ እንወጣለን ተረጋጋና ቁጭ በል ግን ማውራት ያለባችሁ ነገር አለ ምንድነው የምናወራው እንደዚህ እኮ ትዳሬን እየበተንኩ እኮ ነው ትዳር መበተን አይደለም ያስኩት ተረጋጋና ቁጭ በል ውጡልኝ ተረጋጋ ካሜራው ይጠፋል ይኸውልህ ዛሬ ደስተኛ አይደለ አንተ ቆይ መቼ ነው የምትማረው ቆይ ማታ አድረ መጣ ከዛ ዝተኛ ምን አርገው ምትይ በእናትህ ምን አርግ ማለት ትናንትና እንደዛ ተነጋግረን እንኳን ትንሽ አትማርም እንዴ አንተ ምንድነው የተነጋገርነው የሚገርም ነው የመጣው እሺ በቃ ምን መተኛት አልችልም የት አድሮ ነው የመጣው ለምን በዚህ የምተኛው እስከ መቼ ነው ጋር ይተን ምን ነው ምን አርግ ነው ምትይኝ ቆይ ለምን አትይኝ አንተ ምን ሰላም እንደዚህ እንትን የምትለኝ ይቅርታና ማለት ነው ለምንድን ነው ይቅርታ የምጠይቅሽ ሚዲያ ምናምን የሰው ጋር ቤቴ ውስጥ እንትን ብለሽ ተጣጣሽ ከዛ እንደፈለክ በሩን በርግደ ገባ እዚህ ከተኛ እንደዛ ነው ቤቴ አይደለም እንደዚህ እንዘላለን ቤቴ ቢሆን ቤቴ መግባትም ልከለኪኝ ማለት ደርሞና ተሳ እንጂ ቤቴ ቢሆን አይደለም አልኩኝ ቆይ እና ለምንድን ነው እዚህ ምን የሚያስተኛ ነገር አለ በቃ አምሽቼ ስለመጣሁኝ እንዳረብሽ ብዬ እዚህ ተኛሁኝ የሰጣኝ ቆይ ለምንድን ነው በሆነ ባለው ነው መጨቀጭቂኝ እሺ እንደዚህ እንዘላለቃለን እሺ እናንተ ቀጥልበት አይ በእናትሽ Hello? What are you doing? Danish? አለልሽ እኔ ዳኒ አውጣልሽ ወጣለች አው የት ነው ቅርቡ ነው ያለሽው በእውነት አይ በቃ አሪፍ እሱ በቃ ቤት ጠብቅሻለሁ እኛ በቃ ብዙ እንዳታስጠብቂኝ እሺ እሺ ባይ ማነው መጣው ቤቢ ደህና ነሽ? ደህና ነሽ? አለሁልሽ። በጣም ነበር የናፈቅሽኝ። አወጣሽ በእናትሽ አለሁልሽ። ደህና ነሽ? አለሁልሽ። ቶሎ መጣሽ። እየነዘነዘች እኮ በቃ ቡጋቲ ነች። አዎ በእናትሽ በቃ ምንም እኮ በቃ እረፍት አትሰጠኝም። ለምን ግን እናባራት ምንም ጥሩ ነበር እኮ ግን ቶሎ እሱ መሆን ስለማይችል ምን አባቴ ላድርግ። ሰላም የለኝ እንደምታዩ። ደህና ነሽ? በጣም አምሮብሻል። ቆንጆ ሆነሻል።
ውስጥ እንግባ እንዴ? አንቺ ራሱ ዛሬ በቃ ልዩ ነበርሽ። ግን ነው ጊዜ ጣፋጭ ሁሌ ነው የምታስደስችኝ። አንቺ እኮ አንዳንዴ የማሳስበው በቃ እየኖርክ ያለሁት ኑሮ እንዴት እንደሚያስጠላ ከአንቺ በመኖርሽ እኮ እሷማ ምንም በቃ አላስቀምጠኝ አለች እኮ። ምን እንደማደርግ በቃ ግራ ገባኝ። እሱማ ማይሆን ብቻ ተይው፣ ችግር የለውም። እስኪ እንደሚሆን እናደርጋለን። ያው ትንሽ መደባበቁ ነው እንጂ የሚያስጠላው ደግሞ የሆነ የጠረጠረችው ነገር አለ መሰለኝ። አላውቅም፣ የሚዲያ ሰዎች ናቸው ምናምን ብላ የሆነ ሰዓት እፈልግሃለሁ ብላ ጠራች። ከዛ ስመጣ ካሜራ ምናምን የሚዲያ ሰዎች ምናምን እንደውም የሆነ ጊዜ ኮንዶ ምናምን ለካ እንትን ሳንል መሰለኝ እሱን አግኝታ በቃ እንዴት እንደደረሰ አልገባሽም። ግን በሰዓቱ እሱማ በኋላ ድርቅ አልኩኝ። እዚሁ ምክንያቱ ብቻ ተይው እስኪ ነው በእናትሽ። ይልቅ ግን መምጫ ሰዓት እየደረሰ ይመስለኛል እና እንግዲህ ሌላ ጊዜ ደግሞ በሰፊው እንገናኛለን ይሻላል። እስኪ ብቻ እንደሚሆን አደርጋለሁ። እንደውልልሻለሁ። እሺ ፀጉርሽን ግን አላስተካከልሽውም እስካሁን። አንቺ አታስተካክዪው። እኔ በደንብ አልቻልኩበትም። እራስሽ ታስተካክዪዋለሽ። ብትሄጂ አይሻልም? ይሻልሻል። በቃ እሺ። እንደዚህ ትንሽ ነፍሳችንን አደስ ካደረግን አሁን ደግሞ ትመጣለች። በቃ ጭቅጭቅኝ ምን አባት ቆይ ጥዬላት እወጣለሁ። going. Mano. Matao. Matao. ምንድን ነው አትዘጋም እንዴ? ለምን ተዘጋኝ በጣም ምንድን ነው ሲጀመር ራስሽ ከፍተሽ አትይም እንዴ? ቁልፍ ለምንድን ነው ተሽምቶች? ምንድን ነው ያመፈት ይላሳት ሲጀመር ቁልፍ ለምን ትተሽ ትወጫለሽ? ለምን እኔ እንድከፍተሽ ትጠብቂያለሽ? ሁሉ ጊዜ ራስሽ ከፍተሽ አትገቢ። በዛ ላይ ደግሞ መጣው እያልኩሽ ነው አይደል? ለምን ትበሳጨው? አይደለም ገና ከመግባትሽ በቃ በነገር ነው እንጂ በቃ ዝም ብዬ ነው ያልኩ። በቃ ዝም ብዬ የልብሽን እየተናገርሽ ዝም ብዬ ከኔ
ከኔ ጋር ጸብ ነው የምፈልገው? ምንም ጸብ ምናምን መፈልግ አይደለም። ራስሽ እኮ ነሽ አይደል? ፍቺ ነው የምፈልገው። የምን ፍቺ ነው? ስለምን ፍቺ ነው የምታወሪው? ገና ከመግባቴ ነው እዚህ ደግሞ በቃ ዘለሽ ፍቺ ምናምን ቆይ ራስ ትናገሪና ሰው እንዲናገርሽ ግን አትፈልጊም። ከዛ ላይ የሆኑ ሰዎችን ሰበስቢያለሽ። ዛሬ ላይ እንደዚህ ሆነ እንደዚህ ሆነ ማለት ያለሽ ዛሬ ስራ የለም የለኝም። ምን ትሰራለህ ቤት ውስጥ? ትናንት ቤት ውስጥ ያሉ ለሚያት ቤት ውስጥ ነበር። ዛሬ ግን ቤት ውስጥ ነህ። አምሽተህ መጣ ሌላ ጭቅጭቅ፣ ቤት ውስጥ ተቀመጥክ ሌላ ጭቅጭቅ። ምን አድርግ ነው የምትይኝ? ቆይ ቴሩ እና እዚህ ተቀምጦ ከአንቺ ጋር ከመጭቃጨቅ አይሻልም? አደርና ና ደግሞ ዛሬ ዛሬ ማደረ ማለት ነው። ጭራሽ ስልክ አያነሳም፣ አደረም ስልክም አያነሳም። እሺ ጥሩ ነው። ሄለን ሄሎ የለችም። ሴትዮ ግልግል ብዬ አደርኩኝ። የለችም። በቃ ዛሬ ሰላም ነው። ስልኬን የት ነበር ያደረኩት? ዳዊት ሄሎ፣ ወይ ውዴ ደህና ነሽ? እንዴት ነሽ? የለችም። እኔ ራሱ ገና ነው እየገባኋት በእውነት እና ትመጫለሽ? እጠብቅሽ። አዋ ቀላል ናፍቀሽኛል። በቃ ብዙ አታስጠብቂኝ አይመስልሽም? በቃ እሺ ቶሎ ነይ። በቃ እጠብቅሻለሁ። ባይ። ዛሬ ቢያንስ ቀን እሷ ጋር ፈታ ስል እውላለሁ። ደግሞ ማታ መታ ትጨቀጭቀኛለች። ቢያንስ ቀን ደስተኛ ነኝ። ግን
መጣሁ። ማሪ ደህና ነሽ? እንዴት ነሽ? አለሁልሽ። ቶሎ መጣሽልኝ። እንዴት ነሽ? ምንድን ነው ዛሬ ደግሞ ጥቁር በጥቁር ነው? አንቺ ምንም ብትለብሺ ያምርብሻል እኮ። ስመጣም የለችም ሲጀመር። ሁሌ እያጨናነቀች እኮ ቤትኛ ራሷን ተመለሰ። እኔማ በቃ ስገባ ትጨቀጭቀኛለሽ ምናምን ብዬ ነበረ። ያለችም ስመጣም ከዛ ደወልኩልሽ። ደግሞ ናፈቅሽኝ። ቶሎ ቶሎ ነው የምትናፍቂኝ እና
ውስጥ እንግባ ይሻላል። ቤብ ውዴ ወይ ሀኒ ቆይሽ አደከመኝ እኮ ዛሬ መስማማው ምን አሁንም ምንድን ደግሞ ነው እንደዛው የምትቆይ ሲሪያል ፀጉርሽን ደግሞ ለምንድን ቶሎ ማታስተካክዪው? እንትና ምን አደረኩኝ እንዴ? ምን እንደረመደባስ አበላሽብሻለሁ ራሴ ያሲሽ ምን ባንተ እጅ መያዙ ደስ ይላል። እዚህ ሴቶች በቃ ምናችሁም መቅረት ነው የሚባለው። አበላሽብሻለሁ ብዬሽ ነበር። ማችልበትን ለምዶ ታስችልኝ እንደፈለክ ታስብ ችግር የለውም። እንደዚህ እሺ ልቤን ቅልጥ ለማድረግ አትሞክሪ እና ታዲያ ግድም እኮ ለማንኛውም በቃ ምናልባት መምጫው አይታወቅም። አሁን አይታወቅም ትመጣበት ሰዓት በቃ እንግዲህ እያዘንኩኝ ልሽኝ ይሻል ነገር መመጣል አዋ ቻው በቃ ቻው። አሁን በቃ ደግሞ ድጋሜ ትመጣለች እንደዚህ ደስታዬን ታደፈርሰው ምን አይነት ጣጣ። ስለዚህ ቀድሜ ተኝቼ ብጠብቃት ይሻላል። ክፍት ነው። ለምንድን ነው ስመጣ ፊት የምታዞረው? ልተኛበት። እንዴት ነህ? ደህና ነኝ። ምን ነው የምተኛው? ታይሽም ተኝቻለሁ። ደክሞኝ አይደል? ምን ሰርተን ይደከም ስራ ለምንድን ነው የማትተኝ? ስራ አይደል እንዴ ያልኩት? ምን ሰርተን እና ከኔ በፊት መግባት ጀምረው በጊዜ ስገባ ጭቅጭቅ አምሽቼ ስገባ ጭቅጭቅ። ለምን ማተኝ? ቆይ ለምን ማልተኛበት? አድረህ ትመጣለህ። ቀን ቀን ማታ ማታ ሆነ ስራው፣ ለሊት ለሊት ሆነ ስራው። ቆይ ወዴት እየሄድክ ማለት ነው? አልገባኝም። ምን አድርግ ነው የምትይኝ? ቆይ ምን አድርግ ማለት ነው? እስካሁን ዝም ስላልኩ ነው እንዴ? ጨርስ መጣ ምናምን ስላልተናገርኩ ነው? ጥሩ ውስጥ ሚስት በሆንኩ እንግዲህ እንደዚህ ነው የሚገባኝ። ምን አልኩኝ ታዲያ? ወይኔ ሄለን፣ ኧረ ሄሉ በእናትሽ እኔ እኮ እንደዚህ እንዲከፋሽ ፈልጌ አይደለም። በእናትሽ ተይ በእናትሽ
ኧረ አታልቅሽ፣ በቃ ይቅርታ። እሺ በቃ አጥፍቻለሁ፣ ይቅርታ። ምንድን ነው በቃ ልጅ መውለድም እፈልጋለሁ። በዛ ላይ እንዴ ማለት ኧረ ቆይ እሺ ማለት እንዴ ምንድን ነው? ምንም አይደለም። በቃ ተይኝ በእናትሽ። በቃ እኔ ምንም አልፈልግም። ተይኝ በቃ እኔ ምንም አልፈልግም። በቃ ካልፈለኩስ እንዴ በቃ እኔ ሙላ አይደለሁም። ተይኝ እንዴ በቃ ተይኝ። እኔ ምንም አልፈልግም። ኖ መጥላት አይደለም። በቃ አሁን እኔ ጥሩ ስሜት ላይ አይደለሁም። በቃ ምን ማለት ነው ጥሩ ስሜት ላይ አይደለሁም? በቃ ተይኝ አልኩሽ አይደል እንዴ? ለምን የማይገባሽ? በቃ ጥሩ ሙድ ላይ አይደለሁም። አይገባሽም እንዴ? ቆይ አንቺ እና እንዴት ነው እዛ እንትን ውስጥ ከተኝ የምትመጣው? በቃ አልቻልኩማ። ካልቻልኩስ ምንድነው የማልችለው? በቃ አልችልም። ምንም የተፈጠረ ነገር ነው። ምንድነው የሚያስጠላው? ተይኝ ተይኝ፣ በእናትሽ ንገረኝ። ተይኝ አትበለኝ፣ ንገረኝ። ለምን ነው የምትጨቀጭቂኝ? በእናትሽ ተይኝ። አዳም አናግረኝ። ተይኝ